ሰላም ጤና ይስጥልኝ እንዴት አላችሁ? መንዴ ከዲጂታል ቴክ ኤንድ ኤጁኬሽን ዩቲዩብ ቻናል በዛሬው በክፍል 3 የጉግል ክላስሩም ዝግጅታችን ለተማሪዎች ጉግል ክላስሩም ተጠቅመን መረጃ እንዴት ሼር እናደርጋለን እናጋራለን፣ ከተማሪዎች ጋር እንዴት ኮሚኒኬት እናደርጋለን የሚሉ ጉዳዮችን ነው የምንዳስሰው። በክፍል 1 እና በክፍል 2 ጉግል ክላስሩምን እንዴት መፍጠር እንደሚቻል እና ተማሪዎች እንዴት መቀላቀል እንደሚችሉ ወደ ጉግል ክላስሩም አይተናል። እነዛን ቪዲዮዎች ያላያችሁ ሰዎች ተመልሳችሁ ቪዲዮዎች እንድታዩ ጋብዛለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎችም የደወል ምልክቱን በመጫን ቤተሰብ እንድትሆኑ ጠይቃለሁ። ቀጥታ ወደ ቪዲዮ እንገባለን። ኦኬ፣ በባለፈው በክፍል 1 እና በክፍል 2 ጉግል ክላስሩምን እንዴት ክሬት ማድረግ እንደሚቻል እና ተማሪዎች እንዴት ወደ ጉግል ክላስሩም መቀላቀል እንደሚችሉ ነበር ያየነው። በዛሬው በክፍል 3 የምናየው ጉግል ክላስሩም ላይ ሆነን የተለያዩ ተግባራት እንዴት እንደምናከናውን ነው። በዋናነት ዛሬ የምናየው ኮሚኒኬሽን እና ኮንቴንት ዴሊቨሪ የምንላቸው ሁለት ነገሮችን ነው የምናየው። ለተማሪዎች ኢንፎርሜሽን እንዴት ማስተላለፍ እንደሚቻል እና ማቴሪያል እንዴት ሼር መደራረግ እንደሚቻል ነው የምናየው። ስለዚህ የመጀመሪያው ነው እናያለን። እዚህ ከላይ እንደምታዩት ስትሪም የምትላለች፣ በእሷ ስር ኒው አናውንስመንት የሚል አለ። ኢንፎርሜሽን ለማስተላለፍ ወይም ኖቲፊኬሽን ለተማሪዎች እንዲደርስ ለማድረግ ለምሳሌ ስለ ፈተና በተመለከተ የፈተና ቀን ምን ላይ መዘጋጀት እንዳለባቸው ለተማሪዎቻችን ኢንፎርሜሽን ማስተላለፍ ከፈለግ ወይም ስላስተማርነው ትምህርት ይዘት መጨረሻ ላይ ማጠቃለያ ለመስጠት ከፈለግ እንደዚህ አይነትና መሰል ኢንፎርሜሽኖችን ለማስተላለፍ ኒው አናውንስመንት የሚለውን ክሊክ ማድረግ ነው። እዚህ ላይ ገብተን ከዛ አናውንስ ሳምቲንግ ቱ ዩር ክላስ ይላል። አናውንስ ማድረግ የፈለግነውን ነገር ማሳወቅ የምንፈልገውን ነገር ለተማሪዎች የምናሳውቀውን ኢንፎርሜሽን መጻፍ ነው። ለምሳሌ ሪቪው ቱዴይስ ክላስ ልንል እንችላለን። ሪቪው ቱዴይስ ክላስ ብለን ልንጽፍ እንችላለን። ከዛ ከስር እንደምታዩት ኢንፎርሜሽን በተለያየ መንገድ ፖስት ልናደርግ እንችላለን። እዚህ ላይ በጉግል ድራይቭ ወይም በዩቲዩብ ቪዲዮ አፕሎድ ልናደርግ እንችላለን። ወይም ፋይላችን ላይ ወይም ኮምፒውተራችን ላይ ሊሆን ይችላል የተቀመጠ ፋይል ካለ እሱ በቀጥታ አፕሎድ ማድረግ እንችላለን። ወይም ሌላ ሊንክ ሊሆን ይችላል፣ ሊንክ አታች ልናደርግ እንችላለን ማለት ነው። ለምሳሌ እንደ ኤግዛምፕል እኔ ቪዲዮ መጫን ብንፈልግ እዚህ ላይ ክሊክ ማድረግ ነው። ከዛ የቪዲዮዎችን ዩአርኤል ፔስት ማድረግ ነው እዚህ ጋር። ለምሳሌ እኔ ኦልሬዲ ኮፒ ያልኩት የዩቲዩብ ቪዲዮ እንትን አለ፣ ሊንክ አለ፣ እሱን ፔስት እናድርገው። ከዛ ክሊክ አድርጎ መጫን ነው። ከዛ በግራ በኩል አድ ቪዲዮ የምትላለች እሷን መጫን እና አፕሎድ ማድረግ ነው ቪዲዮውን። ስለዚህ ኦልሬዲ ቪዲዮውን ጫን ማለት ነው አሁን። ከዛ በቀኝ በኩል ፖስት የምትላለች እሷን ክሊክ ማድረግ ነው። ክሊክ ስናደርግ ኦልሬዲ ፖስት ሆነ ማለት ነው። የጫን ነው መጫን የምንፈልገው ዶክመንት ወይም ቪዲዮ ኦልሬዲ ተጭኗል። እዚህ ላይ እናያለን ማለት ነው እንደተጫነ። ከዛ አድ ኮሜንት የሚለውን ተጭነው ተማሪዎች ኮሜንት ማድረግ እንዲችሉ ማድረግ እንችላለን ማለት ነው። ጥያቄ ሊሆን ይችላል ወይም አስተያየት መስጠት የሚፈልጉት ነገር ካለ አስተያየት እንዲሰጡ ማድረግ ይቻላል። ወይም እኛ በጥያቄ መልክ ልናነሳሳቸው እንችላለን። ከዕለቱ ትምህርት ምን እንደተገነዘቡ ምን እንደተረዱ ልንጠይቃቸው እንችላለን ማለት ነው። ስለዚህ እሱን ክሊክ ስናደርገው መጻፊያ ቦርድ ይመጣል። የፈለጉትን ሀሳብ መጻፍ ይችላሉ ማለት ነው። ስለዚህ ተማሪዎች በዚህ መንገድ መጻፍ የፈለጉትን ጥያቄ ሊሆን ይችላል ወይም አስተያየት ሊሆን ይችላል፣ መጻፍ የሚፈልጉትን ነገር በቀላሉ እዚህ ላይ ይጽፋሉ ማለት ነው። ስለዚህ በዚህ መንገድ ኢንፎርሜሽን ማስተላለፍ እንችላለን። ሌላኛው ኮንቴንት ዴሊቨሪ የምንለው ወይም ማቴሪያል ሼር ማድረግ በተመለከተ ነው። እሱን ለማድረግ ከላይ በኩል እንደምታዩት ክላስ ወርክ የሚል አለ። እሱን ስንጫን ክሬት የምትል አይከን ትመጣልናለች። እሷን ክሊክ ማድረግ ነው። በሱ ስር የተለያዩ አማራጮች አሉ። አሳይመንት፣ ኪውዝ አሳይመንት፣ ኮስችን፣ ማቴሪያል፣ ሪዩዝ፣ ፖስት፣
ቶፒክ የሚሉ ነገሮች አሉ፣ አማራጮች አሉ። እያንዳንዳቸውን በሌላ ክፍል በደንብ እናያለን። ለዛሬው ግን ማቴሪያል እንዴት ሼር ማድረግ እንደሚቻል ብቻ ነው የምናየው። ስለዚህ እሱን ለማድረግ ማቴሪያል የሚለውን ክሊክ ማድረግ ነው። ማቴሪያል የሚለውን ክሊክ ስናደርግ እዚህ ላይ ታይትል መጻፊያ ይመጣልናል። ለምሳሌ የመጀመሪያው ክላስ ከሆነ ዩኒት ዋን ለሰን ዋን ልንለው እንችላለን። የራሱን የቻለ ታይትል ልንሰጠው ይገባል ማለት ነው። ሼር የምናደርገው ማቴሪያል በተመለከተ ከዛ ስለምን እንደሆነ ዲስክሪፕሽን መጻፍ ያስፈልገናል። እዚህ ላይ የፈለግነውን ዲስክሪፕሽን እንጽፋለን። ከዚህ ላይ የተለያየ የፎንት ስታይሎች አሉ። ቦልድ ማድረግ እንችላለን፣ የምንጽፈውን ጽሁፍ ኢታሊክ ማድረግ እንችላለን፣ አንደርላይን ማድረግ እንችላለን፣ ጀስቲፋይ ማድረግ እንችላለን። ቡሌት ሊስቶች አሉ፣ እነሱን መጠቀም እንችላለን። ልክ ማይክሮሶፍት ወርድ ላይ እንደምንጽፈው ማለት ነው። በዛ መንገድ መጻፍ እንችላለን። ከዛ አታች ማድረግ የምንፈልገውን ማቴሪያል እዚህ ላይ አታች ማድረግ ነው። አፕሎድ ማድረግ የምንፈልገውን ማቴሪያል ቅድም ባየነው መንገድ እዚህ ላይም አማራጮች ይመጡልናል። ድራይቭ በዩቲዩብ ቪዲዮ ሊሆን ይችላል፣ ወይም ሌላ ክሬት ማድረግ የምንፈልገው አዲስ ፋይል ከሆነ ክሬት ልናደርግ እንችላለን። ወይም ሴቭ ያደረግነው ዶክሜንት ካለ ቀድሞ እሱን አፕሎድ ልናደርግ እንችላለን ማለት ነው። ከዴስክቶፓችን ከኮምፒውተራችን አፕሎድ ልናደርግ እንችላለን፣ ወይም ሊንክ ልናስቀምጥ እንችላለን ማለት ነው። ስለዚህ ስቴፑ እንደ ቅድሙ ተመሳሳይ ነው። ለምሳሌ በተመሳሳይ ዩቲዩብ ቪዲዮ እንጫን። እዚህ ላይ እዛ መግባቱን ያሳየናል። እንደዚህ በተመሳሳይ አድ ቪዲዮ የሚለውን እንጫናለን ማለት ነው። ከዛ እሱን እንደጨረስን ፖስት ማድረግ ነው። እዚህ ጋር ፖስት የምትለዋን በቀኝ በኩል ጫፍ ላይ እናያለን። ፖስት ማድረግ ነው። ከዛ እዚህ ላይ ተማሪዎች ገብተው ማቴሪያልን ክሊክ አድርገው መጠቀም ይችላሉ ማለት ነው። እዚህ ላይ በትክክል መግባቱን ያሳየናል። ዩኒት ዋን ለሰን ዋን ነው የሚለው። ስለዚህ ክሊክ ስናደርገው የተጫነው ማቴሪያል የተጫነው ዶክመንት ያሳየናል ማለት ነው። ቪው ማቴሪያል የሚለውን ሲከፍቱ ያገኙታል ማለት ነው። ከዛ ኮሜንት መጻፍ ይችላሉ። በተመሳሳይ እዚህ ላይም ኮሜንት ማድረግ ይችላሉ። ተማሪዎች ያልገባቸው ነገርም ካለ መጠየቅ ይችላሉ። መምህራንም በተመሳሳይ ማስተላለፍ የሚፈልጉት ነገር ካለ እዚህ ጋር በተጨማሪ ማቴሪያል ሼር ሲያደርጉ አብረው ኢንፎርሜሽን ማስተላለፍ ይችላሉ፣ ሼር ማድረግ ይችላሉ ማለት ነው። ስለዚህ ዛሬ ያየናቸው ሁለት ዋና ዋና ነገሮች እንዴት ኮሚኒኬት ማድረግ እንደሚቻል ከተማሪዎች ጋር እና ማቴሪያል በምን መንገድ ሼር ማድረግ እንደምንችል ነው። በሌላ ክፍል የአሳይመንት ጥያቄዎችን እና የተለያዩ ክላስ ወርክ ወይም የፕሮጀክት ወርክ ስራዎችን በምን መንገድ ለተማሪዎች ፖስት ማድረግ ይቻላል፣ ተማሪዎች በምን መንገድ ነው ሰብሚት ማድረግ የሚሉትን ነገሮች በስፋት እናያለን። እያንዳንዳቸው እንደተለመደው ላይክ ማድረግ አትርሱ፣ ሼር ማድረግ አትርሱ ለወዳጅ ዘመዶቻችሁ። ምናልባት ሰብስክራይብ ያላደረጋችሁ ይሄን ቪዲዮ ካላችሁም ተመሳሳይ ይዘት ያላቸው ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። እናመሰግናለን።